በአዲስ አበባ ከዛሬ ጀምሮ በሁሉም የከተማዋ ክፍሎች ከ11.5% በላይ የቤት ኪራይ ጭማሪ ማድረግ የተከለከለ ነው አለ የአዲስ አበባ ቤቶችና ከተማ ልማት ቢሮ። ሰላም ጤና ይስጥልኝ። ጋዜጠኛ ነጻነት ጌታቸው ነኝ። ሄሎ ኢትዮጵያ ብያለሁ። እንደ ከተማ አስተዳደሩ ቢሮ ከሆነ በከተማዋ የሚገኙ የግል መኖሪያ ቤት አከራዮች እንዲሁም የተለያዩ የንግድና ድርጅት አከራዮች ከ11.5% በላይ አመታዊ ጭማሪ ማድረግ አይችሉም ነው ያለው። ይህ 11.5% የሚለካው ደግሞ ቀደም ሲከፈል ከነበረው የቤት ኪራይ ላይ 11.5% ብቻ ተሰልቶ በየአመቱ ጭማሪ ማድረግ ይችላሉ ነው ያለው። ታዲያ ከተማ አስተዳደሩ ይህ ፐርሰንት ዝም ብሎ የተደረገ ሳይሆን በጥናት ላይ ተመስርቶ የተሰጠ ውሳኔ ነው ብሏል። ነገር ግን በርካታ አስተያየት ሰጪዎች እየጠቀሱት እንደሆነ 11.5 በየአመቱ የሚደረግ ጭማሪ ምንም አይነት ገቢና ጭማሪ ላላገኘ ሰራተኛ ላይ እጅግ የተጋነነው ነው ብለዋል። አንዳንድ ስጋታቸውን እየገለጹ ያሉ ግለሰቦችም ደግሞ ቤት ኪራይ ላይ እንደዚህ አይነት ህጎችን ማውጣት ሰዎች በስምምነትና በአቻ ፍላጎት ላይ ጉዳዩን እንዳይፈጽሙት የበለጠ ጫና በማድረግ ከዚህ በፊት እንደታየው የቤት ኪራይ ላይ መጠነኛ ጭማሪና አለመረጋጋትን ሊፈጥር ይችላል የሚል አስተያየቶችን ሰጥተዋል። እንደ ከተማ አስተዳደሩ የከተማ ልማትና የቤቶች ልማት ቢሮ ከሆነ ደግሞ ይህ ድርጊት ሁለቱንም አካላት ተጠቃሚ አድርጎ ስርዓት ያለው የቤት ኪራይ አከራይ ውልን ለመፈጸም የሚረዳ ነው ብሏል። ታዲያ እስኪ በዚህ ላይ ያላችሁን ሀሳብ አስተያየት አጋሩን። በያላችሁበት የዓለም ዳርቻ ሁሉ ጤና ይስጥልኝ።